2018 ወይ ደግሞ አሁን የያዝነውን በጀት ዓመት ስንመለከት እስካሁን ባለው ወይም ደግሞ ባሳለፍነው 3 ወር ወደ 15000 የሚጠጉ ግለሰቦች የወባ በሽታ ተገኝቶባቸው ሕክምና የተደረገላቸው ሁኔታ ነው ያለ። አጠቃላይ ስናነጻጽረው ከ2017 ጋር ሲነጻጸር 2018 በእጅጉ ወባ ቀንሷል። አሁን ባለው ሂደት ወባ በከፍተኛ ሁኔታ እየቀነሰ ነው ያለ፣ ግን ደግሞ አሁንም ወረርሽኝ ላይ ነን። ስለዚህ ከዚህ በላይ ስራ ተሰርቶ ህብረተሰባችን የጤና ችግር በማይሆንበት ደረጃ ላይ ማድረስ መቻል አለብን ነውና ከባለፈው ዓመት ጋር ሲነጻጸር የቀነሰ ቢሆንም አሁንም ደግሞ የበለጠ ስራ መስራት እንዳለበት በተገቢው መንገድ ትኩረት ተሰጥቶ እየተሰራ ያለበት ሂደት ነው ያለ። እንግዲህ በዚህ በጀት ዓመት የሰራናቸው በጣም በርካታ ስራዎች አሉ። ከክልል ጤና ቢሮ ጋር ከአማራ ህብረተሰብ ጤና ኢንስቲትዩት ጋር በጋራ በመሆን በዚህ ዓመት 2 ወረዳዎች ላይ አጎበር ለማሰራጨት ጥረት ተደርጓል። ደንበጫ ወረዳ እንደዚሁም ደግሞ ወንበርማ ወረዳ አጎበር ለማህበረሰቡ ተደራሽ ለማድረግ ወንበርማ ላይ ወደ 84000 የሚደርሱ የአልጋ አጎበሮችን እያሰራጨን ነው የምንገኝ። ደንበጫ ላይ ደግሞ ኦልሞስት ወደ 52000 የሚደርሱ አጎበሮች ለማህበረሰቡ በተለይ ደግሞ ቅድሚያ ለሚሰጣቸው የህብረተሰብ ክፍሎች ለህፃናትና ለነፍሰ ጡር እናቶች፣ ለአጥቢ እናቶች በዛ መንገድ ተደራሽ ለማድረግ ጥረት እየተደረገ ነው ያለ። አጎበር ማሰራጨት ብቻም አይደለም፣ አጎበር በአግባቡ እንዲጠቀሙ ለታለመለት ዓላማ እንዲያውሉ ለማድረግም ቤት ለቤት የአጎበር አጠቃቀሙን ያሰሳ ስራ እየተሰራ ያለበት ሂደት ነው ያለ። ስለዚህ በዚህ በጀት ዓመት አንዱ ዋናው ትኩረት አድርገን እየሰራን ያለ የአጎበር የማሰራጨትና አጎበሩን በአግባቡ እንዲጠቀሙ የማድረግ ስራ በጣም ትኩረት ሰጥተን እየሰራን ያለንበት ነው ያለ። በሁለተኛ ደረጃ ርጭት ነው። እንግዲህ ወባን ከምንከላከልበት አንዱ መንገድ ርጭት ነው። ስለዚህ ከዚህ አኳያ እንግዲህ አንድ ወረዳ ላይ የኛ ዞን ላይ አንድ ወረዳ ቡሬ ዙሪያ ወረዳ ላይ ርጭት አካሂደናል። በጥሩ ሁኔታ ነው ርጭቱን ለማካሄድ ጥረት የተደረገ። ከርጭት በኋላም አንዳንድ ለውጦችን እያየን ነው ቡሬ ዙሪያ ወረዳ ላይ። ስለዚህ ርጭትም አንዱ የመከላከያ ዘዴ ስለሆነ ሁሉንም ወረዳዎች ተደራሽ ባናረግም አንድ ወረዳ ቡሬ ዙሪያ ላይ ርጭት እያካሄድን ያለንበት ሂደት ነው ያለ። ሌላኛው እንግዲህ በሶስተኛ ደረጃ የምናነሳው በሁሉም ተቋሞቻችን ጤና ኬላን ጨምሮ እስከ ጤና ኬላ ድረስ ነው የወባ ምርመራ ሕክምና የሚሰጠው። ስለዚህ እስከዛ ድረስ ከባለፈው ዓመት በተለየ ሁኔታ የወባ ግብአቶችን ሙሉ በሙሉ ተደራሽ ለማድረግ ጥረት አድርገናል። በዚህ በጀት ዓመት አሁን በእኛ ዞን ላይ በ51 ጤና ጣቢያዎች፣ በሁሉም ጤና ኬላዎች፣ በሁሉም ሆስፒታሎች ላይ ለወባ ሕክምና አገልግሎት የሚውል ሁሉንም መድኃኒቶች እንደዚሁም ደግሞ የሕክምና መሳሪያዎችን ተደራሽ ለማድረግ ጥረት ያደረግንበት ሂደት ነው ያለ። እንግዲህ ማህበረሰቡ በተለይ ለወባ መራቢያ የሆኑ አካባቢዎችን የማፋሰስና የማዳፈን ስራ ላይ ልዩ ትኩረት ሰጥቶ እንዲሰራ በዚህ አጋጣሚ ማሳሰቢያም መስጠት እፈልጋለሁ ማለት ነውና እንደ አጠቃላይ እንግዲህ በ2018 አሁን ያለው ተስፋ ሰጪ ሁኔታዎች አሉ። በዚህ ልክ ማህበረሰቡ ተባብሮ እነዚህ የህብረተሰብ ተሳትፎ ስራው ላይ ጠንከር አድርጎ የማፋሰስ የማዳፈንና አጠቃላይ ስራዎች መስራት ከተቻለ ወባ በዞናችን ላይ ምንም አይነት የህብረተሰብ የጤና ችግር ሳያደርስ ጉዳት ሳያደርስ የምንቆጣጠርበት ሁኔታ ይኖራል የሚል ሀሳብ ነው ያለኝ።